የአፍሪካ ትልቁ የገበያ ማዕከል የሆነው ቦታ ላይ በዩሮፕ ስታንዳርድ ራሱን የቻለ ሌላ መርካቶ በጣም ብዙ ሱቆችን ይይዛልና ትልቅ የገበያ እንቅስቃሴ ያለበት ቦታ በመሆኑ እነሱ ቢዝነሳቸውን ሳይጠቀሙ አከራይተው ትልቅ የኢንቨስትመንት አማራጫቸውን መውሰድ ይችላሉ። ከግራውንድ ጀምሮ እስከ 3ኛ ፎቅ ድረስ ነው ንግድ ማዕከላቶችን ይይዘው 4ኛ ላይ ደግሞ ስቶር አምጥተው መሸጥ የሚችሉበትን ሲስተም ክሬት አድርገንላቸዋል። ንግድ ሱቅ ደግሞ መታየትን ይፈልጋል። በምንም ህንጻ ማይከለል ነው የሚሆነው ማለት ነው። 11 ካሬ ስንል ወይም 32 ካሬ ስንል ኔት ነው። ያ ማለት ውስጥ ላይ የሚያገኙት ኤሪያ ናት። የኮሊደር፣ የሊፍት፣ የደረጃ፣ የፓርኪንግ ታሳቢ አይደረግባቸው። ሲረከቡ 11 ካሬዋን ለክተው መረከብ የሚችሉበትን አማራጭ ነው ይዘንላቸው መጣ ነው። ሙሉ ለሙሉ ይሄኛው ለንግድ ማዕከላቶች ስንል ደንበኞች ለፈለጉት ፐርፐዝ መጠቀም ይችላሉ። ዛሬ የሚከፍሏት ገንዘብ ኦልሬዲ ከአንድ ዓመት በኋላ እንግዲህ ወደ ቢዝነስ የሚቀየር ነው የሚሆነው ያለምንም ወጪ ማለት ነው። እዛ አካባቢ ላይ ለኪራይ ቁልፍ የምትጠየቂያት ገንዘብ ናት። እኛ አሁን ላይ ሱቅ እያለን የምናወጣበት ገንዘብ ማለት ነው። ትልልቅ ኦፕን ዳውሮች አሉ። ያ ሲሆን ግራውንድ ላይ አንድ ደንበኛ ሲገባ 4ኛ ላይ 3ኛ ላይ ያሉ ሱቆችንም በደንብ ማየት እንዲችል ተደርገው ነው። የትኛውም ፍሎር ላይ ብትሆኚ፣ የትኛውም አካባቢ ላይ ብትሆኚ ሁሉም እኩል የማርኬት ሼር ይኖራቸዋል። ምንም አይነት የዋጋ ጭማሪ አይነካቸውም። ከዶላር ጋር፣ ከነዳጅ ጋር፣ ከኑሮ ግሽበት ጋር ተያይዞ ምንም አይነት የዋጋ ጭማሪ ዛሬ በተዋዋሉበት በአንድ ዓመት ውስጥ ከፍለው የሚረከቡበትን ሁኔታ ነው ያመቻቸ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ሰላም ነን። ሚዲያችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። በዛሬው ፕሮግራማችን ለሱቅ ፈላጊዎች በሙሉ በመሃል መርካቶ የሱቅ ባለቤት የምትሆኑበትን አማራጭ ይዘንላችሁ መተናል። ዛሬ ሜሪት ፕሮፐርቲስ ተገኝተናል። ሜሪት ፕሮፐርቲስ ለእናንተ ለየት ባለ ቅናሽ በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት የምትሆኑበትን አማራጭ ይዞላችሁ መጥቷል። እናንተም ይህ አማራጭ ምን እንደሆነ ማለትም ይህንን ሱቅ ለመግዛት ምን እንደሚያስፈልጋችሁ፣ በምን አይነት የካሬ አማራጭ እንደቀረበ፣ ዋጋው ስንት እንደሆነና ሌሎች ተጨማሪ መረጃዎች ልናጣራላችሁ እዚህ ተገኝተናል። ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማድረገው እኔ ሊና አብርሃም ነኝ። በካሜራማን ናኦላለ ወደ ፕሮግራሙ ሰላም እንዴት ነሽ? እግዚአብሔር ይመስገን። እንደምን አለ? አለን ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አመሰግናለሁ። ወደ እናንተ ስንመጣ እንግዲህ አንድ አዲስ መረጃ እንዳለ ሰምተን ነው። ራስን አስተዋውቅልን። የት ነው የተገኘ ነው? ምን አዲስ ነገር አለ? ትንሳኤ ግርማ እባላለሁ። የሜሪት ፕሮፐርቲስ ሴልስ ማናጀር ነኝ። ዛሬ እንግዲህ የሜሪት ፕሮፐርቲስ ዋናው ቢሮአችን ላይ ነው የተገኘሽው። ያው አንቺም ቅድም እንዳልሽው እንግዲህ አዲስ የንግድ ማዕከላቶችን እንግዲህ በስፋት ይዘን መተናል መሀል መርካቶ ላይ። እስኪ ስለሱ ነው እንግዲህ ዛሬ ዲስከስ የምናደርገው ማለት ነው። በጣም ደስ ይለኛል። እስቲ ስላሉት ነገሮች በደንብ ሰፋ አድርገህ ንገረኝ። የት አካባቢ ላይ ነው ያለው? እነዚህ የካሬ አማራጭ የሚለውን ሰፋ ያለ ማብራሪያ ብትሰጠኝ። ወደ ውስጥ ገብተን ስሪዲውን እያየን እንግዲህ በደንብ ያሉትን ነገሮች ላብራራልሽ። ደስ ይለኛል። እንግዲህ ቅድም መግቢያችን ላይ እንዳልኩሽ ይሄ እንግዲህ መሀል መርካቶ ተክለ ሃይማኖት ቤተክርስቲያን አጠገብ ላይ የሚገኘው ሳይታችን ነው። ሲጠናቀቅ እንግዲህ በዚህ መልኩ ነው አጠናቀን ለደንበኞቻችን ዴሊቨር የምናደርገው። እንግዲህ በአራቱም ሳይድ ዋና የሚባሉ አስፓልቶች ናቸው የሚያገኙት። ንግድ ሱቅ ደግሞ ያው መታየትን ይፈልጋል፣ እይታን ይፈልጋልና በምንም ህንፃ ማይከለል ነው የሚሆነው ማለት ነው። ስለዚህ በየትኛውም ሳይድ ላይ ሱቆውን ቢደረግ ቢያከራዩትኝ አሁን ገዝተው ቢጠቀሙበትኝ ለራሳቸው ቢዝነስ ቢሰሩበት ከየትኛውም አቅጣጫ ላይ የሚንቀሳቀሱ ሰዎች የእነሱን ሱቅ ማየት እንዲችሉ ተደርገው ነው ዲዛይን የተደረጉትኝ። እንዳልኩሽ እንግዲህ ከተክለ ሃይማኖት ያው መሀል መርካቶ ነው እንግዲህ ትልቅ የንግድ እንቅስቃሴ ያለበት ነው። ከጋራድ ህንፃ ፊት ለፊት ላይ ነው የሚገኘው ሳይታችን። አጠቃላይ 6700 ካሬ ላይ ነው የሚያርፈው ማለት ነው። ያ የሚገነባበት ኤሪያ ነው። በስፋት ደግሞ እዛ አካባቢ ላይ ኢሹ የሆነውን እንግዲህ የፓርኪንግ ኢሹን የሚቀርፍ እንግዲህ 13000 ካሬ ላይ የሚያርፍ 2 ቤዝመንቶች አሉት ማለት ነው። በተጨማሪነት ደግሞ እዚህ ጋር እንደምትመለከችው የአዲሽናል ፓርኪንጎች አሏቸው። በአራቱም ሳይድ ላይ ሰዎች እዛው ማቆም የሚችሉበትን ተጨማሪ ፓርኪንግ ቦታዎችን የሚያዘጋጀንበት ሳይታችን ነው። እንግዲህ እዚህም 3D ሞዴል ላይ እንደምታየው G+4 ሆኖ የሚጠናቀቅ ነው የሚሆነው ማለት ነው።
በጣም ደስ ይላል። በምን ያህል ጊዜ ገደብ ነው ልትጨርሱት ያሰባችሁት? ይሄ እንግዲህ በጣም የአጭር ጊዜ የሚባለውና ቶሎ ወደ ኢንቨስትመንት መቀየር የሚችል ወደ ስራ መቀየር የሚችል የ1 ዓመት ፕሮጀክታችን ነው የሚሆነው ማለት ነው። በ1 ዓመት ውስጥ ሙሉ ለሙሉ የሚጠናቀቅ ነው የሚሆነው። እንግዲህ ኦልሞስት አሁን ላይ በፍሮንት በኩል ወደ ግራውንድ ሌቭል ደርሰናል። የግንባታ ሂደቱ ማለት ነው። አዎ በከፍተኛ እንቅስቃሴ ነው እያደረግንበት ያለ ነው። በዚህ ሳይድ ላይ ግራውንድ ፍሎር ደርሰን ከታች ያሉትን ደግሞ እያሳደግን እየመጣን ያለ ነው። ሙሉ 6700 ካሬውን ነው የሚይዘው ማለት ነው። ህንፃው እስከ G+4 ሆኖ ነው የሚጠናቀቀው ማለት ነው። በ1 ዓመት ውስጥ ሙሉ ለሙሉ የተጠናቀቀለት ያ ማለት ፉል ፊኒሽድ የሆነ ሱቅ ነው የምናስረክባቸው ማለት ነው። በጣም ደስ ይላል። እንግዲህ መርካቶ ሲባል ያው የንግድ ማዕከል እንደሆነ በደንብ እናውቃለን። እናንተም እሱን ትኩረት አድርጋችሁ እየሰራችሁ እንደሆነ ነግረኸኛል። ሙሉ ለሙሉ ሱቅ ብቻ ነው የሚሆነው ወይንስ ለሆቴል፣ ለካፌዎች፣ ለሬስቶራንቶች የተሰሩ አማራጮች አሉ? ኦኬ ያው እንግዲህ ቅድም እንደጠቀሽው የአፍሪካ ትልቁ የገበያ ማዕከል የሆነው ቦታ ላይ ነው። እኛ እንግዲህ ሌላ ትልቅ በኢሮፕ ስታንዳርድ ራሱን የቻለ ሌላ መርካቶ በጣም ትልቅ ካሬ ላይ ነው የሚያርፈው። በጣም ብዙ ሱቆችን ይይዛልና ትልቅ አንድ ራሱን የቻለ ማዕከል ነው የሚሆነው። ሙሉ ለሙሉ ይሄኛው ለንግድ ማዕከላቶች ስንል ደንበኞች ለፈለጉት ፐርፐዝ መጠቀም ይችላሉ። ሪስትሪክሽን የለባቸውም። አንዳንድ ደንበኞች ምንድነው እንደ ሀሳብ ሲያነሱ ከኔ ጋር በነበራቸው ቆይታ ሲያነሱ የነበረው ህንፃው በራሱ አንዳንድ ህንፃዎች ስራ ከተጀመረባቸው በኋላ የራሳቸውን ትሬንድ ይይዛሉ። ለምሳሌ የእቃ ማምጫ እነዚህ የመኪና እቃዎች ሊሆን ይችላል። አሁን ለካፌ ብለው የገዙ ሰዎች አሉ። ስፔሻሊ እኛ እንደውም ሞር ኦፍ ተለቅ ያሉት ካሬዎች ያሏቸው ለካፌ ለሬስቶራንት ማድረግ እንዲችሉ እንዲሁም ደግሞ ቅድም እንዳልኩሽ እንግዲህ የተጠናቀቀ ሱቅ ነው። ከዛ ባለፈ ኔት ካሬ ነው የሚሆነው ምናወራቸው ካሬዎች። ስለዚህ እነዛን ሱቆች 2 ቦታ ከፍለው ለተለያየ ቢዝነስ መጠቀም የሚችሉበትን ኦፕሽን እንዲያስችላቸው አስበን የገነባ ነው። ስለዚህ ደንበኞች ለፈለጉት ፐርፐዝ መጠቀም ይችላሉ ማለት ነው። በጣም አሪፍ መልካም። እንግዲህ የተለየ ተጨማሪ አሚኒቲዎችን ይዟል ሱቁ። እዚህ ሱቅ ላይ እንግዲህ እንዳልኩሽ ሙሉ ለሙሉ ተጠናቆ ስለሆነ ቀጥታ ደንበኞቻችን የበራቸውን ቁልፍ ከፍተው ገብተው ወደ ቢዝነስ ወይም ደግሞ ወደ ማከራየት ነው የሚመጡት። ምንም የነሱን ስራ የሚጠበቅበት የለም። ይህ አንድ ለየት የሚያደርገው ነገር ነው። በሁለተኝነት ቅድም እንዳልኩሽ እዚህ ሱቅ ላይ አንድ ሰው ሲገዛ በነፃ የፓርኪንግ አገልግሎት መርካቶ ላይ ደግሞ ትልቅ ኢሹ አለ እንግዲህ በፓርኪንግ የተነሳ ማለት ነው። አንድ ቦታ ለመገበያየት ፈልገሽ ኦልሞስት ከ3 እስከ 5 ኪሎ ሜትር ርቀሽ መኪና የምታቆሚበት ሁኔታ ነው ያለውና እዚሁ ላይ የተዘጋጀ ለእያንዳንዱ ሱቆች አንዳንድ የፓርኪንግ ቦታ አላቸው። ስለዚህ አንድ ሰው እኛ ጋር መጥቶ ሱቅ ሲገዛ ተጨማሪ ፓርኪንግ ቦታ አለው። እሱም ብለው ለሚመጡ ደንበኞችም ደግሞ ተጨማሪ ፓርኪንግ ቦታዎችን በስፋት ያዘጋጀንበት ነው። ስለዚህ ያለምንም መጉላላት የገበያ ሂደቱ የሚሳለጥበትን ሁኔታ ፈጥረናል ማለት ነው። አንድ ላይ የሚያደርገው ነገር እሱ ነው። ሁለተኛ የተጠናቀቀለት ሱቅ በመሆኑ ቀጥታ ወደ ማከራየት ወይም ደግሞ ቢዝነሳቸውን ወደ ማስጀመር ነው የሚገቡት። ምንም ከነሱ የሚጠበቅ ስራ አይኖርባቸውም። ሙሉ ለሙሉ የተጠናቀቀ ሱቅ ስለሚሆን ማለት ነው። ከዛ ባለፈ የከርሰ ምድር ውሃ እዚሁ ላይ ይኖራቸዋል። እኛ ስናስረክባቸው የሪዘርቬር ታንከር ወይም ደግሞ የውሃ ማጠራቀሚያውን ከነቁልፉ ሰተናቸው ነው የምንወጣው። ስታንድ ባይ ጀነሬተሮች አሏቸው። አጠቃላይ ወደ 12 የሚጠጉ ኤሌቬተሮች፣ ደረጃዎች እንዲሁም ደግሞ ኤስኬሌተሮችን ይይዛል ማለት ነው። ትልቅ ሞል ስለሆነ 4ኛ ፎቅ ላይ የሚገርምሽ ስቶር አለው። ስለዚህ ደንበኞች ከቦታ ቦታ ሳይንቀሳቀሱ እዛው ላይ ሱቃቸውን አድርገው ከላይ ደግሞ ስቶሮችን በግዢም በሽያጭም ወይም ደግሞ በኪራይ የሚይዘው ከዛው ከስቶራቸው ላይ ቶሎ አምጥተው መሸጥ የሚችሉበትንም ሲስተም ክሬት አድርገንላቸዋል። ያ ደግሞ ሌላው አድቫንቴጃቸው ነው። ስለዚህ እነዚህ ስቶር 4ኛ ፎቅ ላይ በመሆናቸው ትልልቅ ካርጎ ሊፍቶችን ይይዛል ህንፃው። ኦልሞስት ማንኛውንም እቃ መሸከም የሚችል የካርጎ ሊፍት ተጨማሪ ያለው ማለት ነው። ሰዎች ከሚንቀሳቀሱበት በተጨማሪ የእቃ ማንቀሳቀሻ ሊፍቶችን የሚያካተተ ነው እና እንግዲህ በጣም ዘመናዊ የሚባል ከሀገራችን እየሄደችበት ካለው የኮሪደር ልማት የሀገራዊ እድገት ጋር ተያይዞ እንግዲህ ሌላው ሪቮሉሽነሪ የሚሆን የሞል ስታንዳርድ ነው ብዬ አስባለሁ። በጣም ደስ ይላል። ሀሳቦችን ስትነግረኝ እኔም ጥሩ የሚባል ነገሮችን አይቼበታለሁ። ምን አይነት የካሬ አማራጭ ነው ያለው? ስለ አከፋፈል ሁኔታው ተጨማሪ ነገሮችን ብትነግረኝ። አረፍ እንበልና እንግዲህ በስፋት ደግሞ ከአከፋፈልና ከካሬው ጋር በደንብ እናወራለን ማለት ነው። ደስ ይለኛል። መልካም እንግዲህ አሁን የሚቀረን ደግሞ ስለ ዋጋዎቹ ስላላቸው የካሬ አማራጭና ምን አይነት ያከፋፈል ሁኔታ እንዳላቸው ልናነሳ ነው ወደ ውስጥ የገባ ነው። እስቲ ከየትኛውን ጀምር? እሺ
እንግዲህ ቅድምም በደንብ እየነገርኩሽ የመጣሁት እዚህ ደንበኞች ሲመጡ እንግዲህ ትልቅ ጥቅም ያገኙበት ቦታ ላይ ነው። አንደኛ ይሄ ማዕከል የተገነባው እንግዲህ የአፍሪካን እንግዲህ ትልቁ ገበያ ያለበት ቦታ መሆኑ እዛው ገበያው ማዕከላቸው እዛው በመሆኑ ብቻ ትልቅ ቤኔፊት ያገኛሉ። ሁለተኛ ደግሞ እንደዚህ አይነት ትልቅ ግርግር፣ ትልቅ እንቅስቃሴ፣ ትልቅ የገበያ እንቅስቃሴ ያለበት ቦታ በመሆኑ እነሱ ቢዝነሳቸውን ሳይጠቀሙ አከራይተው ትልቅ የኢንቨስትመንት አማራጫቸውን መውሰድ ይችላሉ። በየወሩ የሚመጣው ገንዘብ ደግሞ በጣም ትልቅ የሚባል ነው የሚሆነው ማለት ነው። ምክንያቱም እዛ አካባቢ ላይ ባለው ማርኬት እንኳን ስታሳዩ እኛ በምንሸጥበት ዋጋ አሁን ላይ ለቁልፍ የሚጠየቅም ዋጋ ነው የሚሆነው ማለት ነው። ያ ነገር ነገ ከነገ ወዲያ ቢሸጡት ቢያከራዩትኝ ትልቅ ጥቅም ማግኘት የሚችሉበት ቦታ በመሆኑ ነው እንግዲህ ዛሬ እና አንቺም እዚህ ጋር ለመገናኘት የበቃ ነው እና ይህን ነገር እንግዲህ እንዲያስተውሉት እንደ ምክርም ጣል ማድረገው ነገር ነው። ከዛ ባለፈ እንግዲህ ይሄ ህንፃችን ከግራውንድ ጀምሮ እስከ 3ኛ ፎቅ ድረስ ነው ንግድ ማዕከላቶችን ይይዘው፣ 4ኛ ላይ ደግሞ ስቶር ነው። በእነዚህ አማራጮች ውስጥ ያሉ የካሬ አማራጮቻችን እንግዲህ በ11 ካሬ እና በ32 ካሬ አሁን ላይ በስፋት ጥሩ የሚባሉ ቦታዎችን መተው ማግኘት የሚችሉበት ነው። ስለዚህ 11 ካሬ ስንል ወይም 32 ካሬ ስንል እንግዲህ ኔት ነው። ያ ማለት ውስጥ ላይ የሚያገኟት ኤሪያ ናት። የኮሊደር፣ የሊፍት፣ የደረጃ፣ የፓርኪንግ ታሳቢ አይደረግባቸውም። ስለዚህ ሲረከቡ 11 ካሬዋን ለክተው መረከብ የሚችሉበትን አማራጭ ነው ይዘንላቸው መጣ ነው። 32ቱም ሲሉ ኤግዛክትሊ ውስጥ ላይ የሚያገኘው እቺ ንጣፍ ኤሪያ የምትባለው አለች አይደለ? እሷ 32 ካሬ የምትሆንላቸው ነው የሚሆነው ማለት ነው። ከዛ ባለፈ እንደነገርኩሽ እንግዲህ ሙሉ ለሙሉ የተጠናቀቀ ነው። ለምሳሌ ብዙ ውጭ ያሉ ወንድም እህቶቻችን የሚቸገሩትኝ እንዴት ነው ያልተጠናቀቀ ሱቅ ወይም ሌላ ነገር ይገዙና ከዛ ሆነው ማሰራት ይከብዳቸዋል። ብዙ ገንዘቦችን ያወጣሉ። ስለዚህ እኛ እዚህ ጋር ሁሉንም ነገር አጠናቀን ስለምንሰጣቸው ዛሬ የሚከፍሏት ገንዘብ ኦልሬዲ ከ1 ዓመት በኋላ እንግዲህ ወደ ቢዝነስ የሚቀየር ነው የሚሆነው ያለምንም ወጪ ማለት ነው። እዛው ባሉበት ሆነው ጨርሰው ምን ብለው ሱቁ ዴሊቨር ሲደረግ ተረክበው ቀጥታ ወደ ማከራየት ወይም ደግሞ ከዛ መጥተው የራሳቸውን ቢዝነስ ጀምረው ሀገራቸው ላይ ከቤተሰቦቻቸው ጋር እየኖሩ ቢዝነሳቸውን ማስፋፋት የሚችሉበትን እድል ነው እየሰጠን ያለ ነው። እንግዲህ ሞሎች ላይ እንግዲህ 11 ካሬ ማለት በጣም ትልቅ ነው። ሞል ላይ ሲሆን በቃ ትልቅ ነው። ምክንያቱም አንድ ዲስፕሌይ በምታክል ቦታ ስንት ይከራያል? ያቺ ዲስፕሌይ ላይ ተጠቅሞ ስንት ነገር ተገበያይቶ ወደ ቢዝነስ ተቀይሮ ምን ያህል ገንዘብ ያመጣል የሚለውን በዛውም ደግሞ መርካቶ ላይ ሲሆን አስቢ እና ሜሪት እንግዲህ ትልቅ ህይወት የሚቀይር ከትውልድ ወደ ትውልድ መተላለፍ የሚችል አሴት ነው። እንግዲህ ኑ ግዙ እያለ ያለው ስፔሻሊ ደግሞ ዋጋውን ሲሰሙት በይበልጥ ይገረማሉ ብዬ አስባለሁ። ምክንያቱም ቅድም እንዳልኩሽ ነው እዛ አካባቢ ላይ ለኪራይ ቁልፍ የምትጠየቂያት ገንዘብ ናት እኛ አሁን ላይ ሱቅ እያለን የምናወጣበት ገንዘብ ማለት ነው። ስለዚህ ሙሉ ለሙሉ የተጠናቀቀለት ሱቅ ጠቅላላ የተጣራ ካሬ ያለው ሱቅ 11ም 32ም ከዛ ባለፈ በ1 ዓመት ነው የሚጠናቀቀው። በጣም ያጭር ጊዜ ነው የሚሆነው። ለብዙዎች ደግሞ የሚወዱትም እሱ ነገር ነው። ምክንያቱም ንግድ ማዕከል ሲሆን ቶሎ ኢንቨስት አድርገሽ ቶሎ ወደ ስራ መግባቱ ለነሱ አሪፍ ይሆናል ብዬ አስባለሁ። ከዛ ባለፈ በ1 ዓመት ውስጥ እንግዲህ ሲከፍሉ ምንም አይነት የዋጋ ጭማሪ አይነካቸውም። ከዶላር ጋር፣ ከነዳጅ ጋር፣ ከኑሮ ግሽበት ጋር ተያይዞ ምንም አይነት የዋጋ ጭማሪ ዛሬ በተዋዋሉበት በ1 ዓመት ውስጥ ከፍለው የሚረከቡበትን ሁኔታ ነው ያመቻቸ ነው እና ምናልባት ብዙዎች ይሄ ነገር አዲስ ሊሆንባቸው ይችላል። ግን ሜሪት ብዙ አዳዲስ ነገሮችን ይዞ የሚመጣ ድርጅት ስለሆነ እንግዲህ ይህን እድል በአግባቡ እንዲጠቀሙት ምክሬም ጭምር ነው። ቀጥታኛም ከስርም ስልክ እናስቀምጣለን። በዛ ላይ ቀጥታ መጥተው እነዚህ ነገሮች ቶሎ ሳይቀደሙ መቅደም መቻል አለባቸው። ንግድ ማዕከል ሲሆን እንዴት ነው ቶሎ የመጣ ሰው ጥሩ የሚባለውን ቦታ ያገኛል። ነገ ከነገ ወዲያ ደግሞ ያቺ ነገር ናት ተመንዝራ ወደ ገንዘብ የምትቀየረው። ስለዚህ ትልቅ የኢንቨስትመንት አማራጭ ነው። ፈጥኖ መምጣትን የሚጠይቅ አማራጭ ነው። ቶሎ ወደ ውሳኔ መግባትን የሚጠይቅ ነገር ነው እና ያንን ነገር እንዲያደርጉ ከወዲሁ ምክሬ ነው። ስለዚህ ወደ አከፋፈሉ ስንመጣ እንዳልኩሽ በ1 ዓመት ውስጥ በግንባታው ሂደት መሰረት ነው የሚከፍሉት። ያ ማለት ለእያንዳንዷ ለተገነባቿ ነገር ነው እኛም ገንዘብ የምንጠይቃቸው እነሱ የሚከፍሉት። ስለዚህ እኛ አልገነባንም ማለት እነሱ ገንዘብ አይከፍሉም ማለት ነው። ስማችንን ብራንዳችንን ሉዝ እያደረግን ነው። ከዛ ባለፈ ደግሞ እነሱም ደግሞ ቀድሞ እኛን ኩዌሽን ማድረግ መክሰስ መጠየቅ የሚችሉበት ሁኔታ አለ። ይሄ የአከፋፈል ሂደቱም ለደንበኞች የተመቸ እንዲሆን የሚያደርገው ነገር ነው። ስለዚህ አሁን ላይ ለምሳሌ 11 ካሬውን
990 ሺህ ብር ከፍሎ ይገባሉ። ከዛ ቀሪውን ክፍያ በአንድ ዓመት ውስጥ ነው የሚጨርሱት። ያ ማለት አጠቃላይ ክፍያው በ3 ሚሊዮን 300 ሺህ ብር ይሆናል ማለት ነው። ይሄ እንግዲህ በአንድ ዓመት ውስጥ ለሚከፍሉ ደንበኞቻችን ነው። 32 ካሬ ላይ ስትመጪ 640 ሺህ ብር ነው ክፍያው። በ640 ሺህ ብር 32 ካሬ ማለት በጣም ትልቅ ካሬ ነው። የሚገርምሽ ብዙ ደንበኞች እኛ ጋር መጥተው እየተጠቀሙበት ያለው ለምንድን ነው? 32 ካሬው አቀማመጡን በጣም የሚመች ነው። ያ ማለት 8 ቦታ ብታደርጊ ኦልሞስት ወደ 4 ቦታ መውጣት የሚችል 8 8 ካሬ ማለት ነው። ስለዚህ 4 በር ብታደርጊለት 4 የሚከራይ ሱቅ አለሽ። አሊያም ሰፋ ይበል ካልሽ ደግሞ 2 ቦታ አድርገሽ 16 ካሬ ብታደርጊው 16 ካሬዎች አንዱን የራስሽ ቢዝነስ ጀምረሽበት አንዱን ደግሞ ብታከራዩ ጎን ለጎን ቢዝነስሽ የሚደጉምልሽ ነገር የምታገኝበት ነው። አይ ደግሞ ካፌ ሬስቶራንት ልክፈት ብትይ ደግሞ በጣም በቂ ነው። እነዚህ ነገሮችን በደንብ ታሳቢ አድርገን ዲዛይን ያደረግንበት ነው። ከዛ ባለፈ ህንፃው ሰፋፊ ኮሪደሮች አሉት። ቪዲዮም ላይ በደንብ ያዩታል ብዬ አስባለሁ። ሰፋፊ ኮሪደሮች አሉት ማለት ሰዎች ሲገበያዩ ወክ የሚያደርጉበት ስፔስ በጣም ሰፊ ነው። ያ ሲሆን ደግሞ እያንዳንዱ ሱቆችን የመታየት እድላቸውን ሰፊ ያደርገዋል። በውጭ በኩል ያሉ ሱቆችም በውስጥ በኩል ያሉ ሱቆችም እኩል የማርኬት ሼር አላቸው። ለምን መሰለሽ ያን ያደረግነው? ሞል ስታንዳርድ ስለሆነ 6 መግቢያዎች ነው ያሉት። በስድስቱም በኩል ደንበኞች ገብተው እነዚያን ኮሪዶሮች ተጠቅመው ነው እየተዘዋወሩ የሚገበያዩበት። ስለዚህ ዎኪንግ ስፔሱን ሰፋ አድርገንላቸዋል። ከአራተኛ ፎቅ ተነስቶ እስከ ግራውንድ ድረስ ደግሞ ኦፕን ዳውኖች፣ ትልልቅ ኦፕን ዳውኖች አሉ። ያ ሲሆን ግራውንድ ላይ አንድ ደንበኛ ሲገባ አራተኛ ላይ 3ኛ ላይ ያሉ ሱቆችንም በደንብ ማየት እንዲችል ተደርገው ነው። ስለዚህ የትኛውም ፍሎር ላይ ብትሆኚ፣ የትኛውም አካባቢ ላይ ብትሆኚ ሁሉም እኩል የማርኬት ሼር ይኖራቸዋል። ስለዚህ በርጋም ያለው ሊፍት ደረጃ ጋም ያለው መሀል ላይ ያለው ተመሳሳይ ደንበኞችን እኩል የማግኘት እድላቸውን ሰፊ እንዲሆን አድርገን ነው ዲዛይን ያደረግናቸው። የሊፍት ፕሮፖርሽናችንም ያንን ነው የሚያሳየው። በየቦታው ላይ ሊፍትና ደረጃ አድርገናል። ያ ሲሆን ደግሞ እኩል የሆነ እንዳልኩሽ የማርኬት ሼር እንዲኖረው ያስችላል ማለት ነው። ስለዚህ አንድ ደንበኛ የሚጠበቅበት እንግዲህ 640 ሺህ ብር ከፍሎ የ32 ካሬ የንግድ ሱቅ ባለቤት መሆን ይችላል። አሊያም ደግሞ አነስ ያለ ነገር ከፈለገ ደግሞ በ990 ሺህ ብር የ11 ካሬ ባለቤት መሆን ይችላል ማለት ነው። ያ ማለት ጠቅላላ ክፍያቸው 3 ሚሊዮን 300 ሺህ ብር ለ11 ካሬው፣ 6 ሚሊዮን 400 ሺህ ብር ደግሞ ለ32 ካሬ ይሆናል። ይሄ እንግዲህ በአንድ ዓመት ውስጥ በግንባታው ሂደት በ7 ዙር ሲከፍሉ ነው። ያ ማለት አሁን ውል ማሰሪያ ነች 640 ሺህ ብሯ። ከዛ ቀጣይ ክፍያቸው የሚሆነው ልክ ቤዝመንቶቹ ሲጠናቀቅ ይሆናል። ከዛ ግራውንድ ፍሎር እንዲያለ የግንባታ ሂደቱን ከፋውንዴሽን ተነስተው እስከ ርክክብ ባለው ሂደት ውስጥ የክፍያ ሂደታቸው በ7 ዙር ይጠናቀቃል። በዚህ 7 ዙር ውስጥ እንግዲህ እንዳልኩሽ ምንም አይነት ጭማሪ አይኖርባቸው ከዶላር ጋር ከደነርጂም ጋር ተያይዞ ማለት ነው። ስለዚህ በዚህ መልኩ ማግኘት የሚችሉ አማራጮች አሉን ማለት ነው። በጣም ጥሩ። እስቲ እንግዲህ መርካቶ ላይ ይህንን ሱቅ ልታስረክቡ እንደሆነ ሰምተናል። በአንድ ዓመት ጊዜም ልትጨርሱት እንደሆነ ነግረኸኛል። የጥራት ሁኔታው ምን ይመስላል? በአንድ ዓመት ውስጥ እንግዲህ ስትጨርሱ ጥራቱ ምን ያህል አስተማማኝ ነው? እንግዲህ ጥራት ስትይኝ የመጀመሪያው ነገር ግንባታው ላይ የተጠቀምነው ማት ፋውንዴሽን የሚባል አሰራር ነው። ይሄ ማት ፋውንዴሽን እንግዲህ ከኢትዮጵያ የግንባታ ወይም ደግሞ ከኢትዮጵያ የአፈር ሁኔታ ጋር አብሮ የሚሄድ ነው። የመሸርሸርን የመሰንጠቅን ነገር ህንፃ ይሄ ክራክ የማውጣትን ነገር ሪዞልቭ እንዲያደርግ አድርገን የሰራ ነው። እያንዳንዱ ደግሞ በኮንክሪት ስላብ ነው የሚሰሩትኝ። በግላስ ፓርቲሽን በውጭም በኩል በደንብ እንዲታዩ ከኖርማል ሊፍት እስከ ካርጎ ሊፍት እያንዳንዱ ክፍሎች ደግሞ ጥራቱን በጠበቀ ሴራሚክ ሙሉ ለሙሉ ተሸፍነው ቀለም ተቀብተው የአምፖል ስራዎች፣ የኤሌክትሪክ ስራዎች እነዚህ እንግዲህ ሙሉ ለሙሉ ጥራታቸውን የጠበቁ ናቸው። ይህም ደግሞ የመጣው ከምንድን ነው? አሁን ላይ እየሄደች ያለችው የሀገራችን የኮሪደር ልማት አለ። በአጭር ጊዜ ውስጥ እንግዲህ ተክለ ሃይማኖት መርካቶ ላይ የሚጀመር ኮሪደሮች አሉ። ከዛ ጋር ተያይዘው ይህን የኢሮፕ ስታንዳርድ የሆነ ዲዛይን አውጥተን እየገነባን ያለ ነው። ሙሉ ለሙሉ እንግዲህ ከደንበኞችም አፍ የሰማሁትም እኛም ደግሞ በስትራቴጂ ደረጃ የተሰጠን ዲዛይን ስለሆነ ነው። ብዙ የመርካቶ ደንበኞች ጆይን እያደረጉን ነው። ለምንድን ነው? ነገ ከነገ ወዲያ በኮሪደር የሚነሱ ኤሪያዎች አሉ። ቢዝነሳቸው ከዛ ቦታ መነቀል የማይችሉ ስለሆነ አቅም ያላቸው እየገዙን ነው፣ የሌላቸው ደግሞ ለመከራየት ሬዲ የሆኑ ነው ማለት ነው። ስለዚህ አቅም ያለው ሰው መጥቶ መግዛት ይችላል። አሁንም ለመርካቶም ሰዎች ክፍት ነው። ግን ውጭ ያሉ ሰዎች፣ ሌሎች ሰዎች ደግሞ
እዚህ ጋር መጥተው ሲገዙ እነዛ ሰዎች ነገ እንደሚከራዩቸው ካሁኑ መተማመኛ እየሰጠናቸው ነው። ምክንያቱም በኮሊደር ብዙ ኤሪያው ነው የሚነሳው የመርካቶ ላይ እንግዲህ ታውቂዋለሽ ኪዮስ የሆነ ቦታ ነው። በጣም ግርግር የሆነ ቦታ ነው። ህጋዊ ያልሆኑ ነገሮች የበዙበት ቦታዎች ናቸው እና በኮሊደር ሲነሳ ወደኛ አይነት ሞሎች ላይ ነው የመምጣት ቢዝነሱ ወደዚህ አይነት ቦታ የመቀየር ስላለው እኛ እንግዲህ ሱቁንም ቢዝነሱንም ነው እንግዲህ እየሰጠናቸው ያለ ነው ማለት ነው። ስለዚህ ከጥራትን ባሻገር ቢዝነሱንም ጭምር የምንሰጥበት ፕሮጀክታችን ነው። ብራንዳችንን በንግድ ማዕከል ምንተክልበት ቦታም ነው ማለት ነው። መርካቶ ሲባል ሜሪት የሚለውም ስም አብሮ የሚነሳበትን ሁኔታ ለመፍጠር ነው እንግዲህ በፍጥነት በቅልጥፍና እየተሰራ ያለው። በጣም 24 ሰዓት ነው የሚሰራው ስራው። ምናልባት ቅርብ ጊዜ መጥተው ያዩ ሰዎች እንግዲህ በጣም እየተደመሙ ነው። ምክንያቱም ኦልሞስት 2 ወር ባልሞላ ጊዜ ውስጥ ነው እንግዲህ ቁፋሮች ጨርሰን ፋውንዴሽኖች ሰርተን ወደ ግራውንድ ፍሎር እየተጠጋን ያለ ነው። የቤዝመንት ሙሌቶችን እየሰራን ያለ ነው እና በዛ ደረጃ በጣም በፍጥነትም በጥራትም እየተሰራ ነው ያለው። እንግዲህ በጣም ደስ ይላል። እስቲ የአሁኑን ፕሮጀክታችሁ ከሌሎቹ ለየት የሚያደርገውን፣ ምክንያቱም ከተማችን ላይ በተለያዩ ቦታዎች የተለያዩ ንግድ ሱቆች ይሰራሉ። የእናንተን ከሌሎቹ ምን ለየት እንደሚያደርገው፣ ከእናንተ ደግሞ እነዚህን ሱቆች የሚገዙ ሰዎች በነዚህ መንገድ ተጠቃሚ ይሆናሉ፣ ለየትም ያደርገናል ብለህ የምታስባቸውን ነጥቦች አንሳልኝ። ያው ቅድምም አንቺም ብለሽዋል እንግዲህ ከመዲናችን ላይ ብዙ ንግድ ማዕከሎች ይገነባሉ። ግን ሁሌም ደግሞ እነዛ ንግድ ማዕከሎች ሲገነቡ እንደ ስያሜ የሚወስዱት መርካቶን በዚህ ከተማ የሚል ነገር ነው። እኛ ግን መርካቶን ራሱ መርካቶ ላይ ይገኝ። ስለዚህ መርካቶ ላይ መገኘታችን አንዱ ለየት የሚያደርገው ነገር ነው። መርካቶን በዚህ ከተማ ከሚሉት ራሱ መርካቶ ላይ መጥተው ኢንቨስት ቢያደርጉበት አንደኛው እሱ ነገር ነው። ሁለተኛው እንዳልኩሽ ምንም አይነት የዋጋ ጭማሪ አይነካቸውም ደንበኞች። ያ ማለት ከዶላር ጋር ከኑሮ ጋር ከምንም ጋር ተያይዞ ምንም አይነት ጭማሪ የለባቸው። ኢቭን ለሚዘገይበት እንኳን እኛ የቤት ኪራይ ተመላሽ እናደርግላቸዋል። ብንዘገይ እንኳን ባላችሁት ጊዜ ባል ነው በቃ የሆነች ድሌ እንኳን ብትሆን በየወሩ የቤት ኪራይ ታስቦ የሚሰጣቸው ነው የሚሆነው። በዚህን ያህል ደረጃ ኮሚትድ ሆነን ነው እየሰራን ያለን። እንዳልኩሽ ደግሞ በኔት ካሬ የትም ንግድ ማዕከል ሲሸጥ ሰምቼ አላውቅም። የመጀመሪያ ነው። ስለዚህ ደንበኞች እንግዲህ ኔት ኤግዛክትሊ የሚጠቀሙባትን ወይም ደግሞ ኤግዛክትሊ ለስራ ለአገልግሎት ለምትሏ ነገር ነው የሚከፍሉት። ያ ነገር እንግዲህ በጣም ለየት የሚያደርገው ነገር ነው። አንዳንድ ቦታዎች ላይ ሄደሽ እኮ 32 ካሬ ብለሽ ከ20 በታች የምታገኝበት ሁኔታ ነው ያለው። 11 ብለሽ 5-4 የምታገኝበት ሁኔታ ነው ያለው። እኛ ጋር ግን ሲመጡ አግሪመንታቸው ላይ 11 ተብሎ ይቀመጥላቸዋል። ሲረከቡም 11 ለሆነችው ነው። ከዛ ቢያንስ እኛ ተጠያቂ የምንሆንበት ሁኔታ ነው በአግሪመንት ደረጃ የተያዘው ማለት ነው። ስለዚህ እነዚህ ነገሮች ብዙ ደንበኞችን ወደ እኛ አትራክት እያደረገ ያለ ስለሆነ እንግዲህ ቀድሞ ለሚመጡ ደንበኞች እንግዲህ የተሻለ ነገር እንሰጣለን። በጣም ደስ ይላል። እነዚህን ሱቆች መግዛት ለሚፈልጉ ሰዎች እናንተን በየትኞቹ አድራሻ ማግኘት ይችላሉ? ከዛም በተጨማሪ ደግሞ ቀረ ብለህ የምታስበው ሀሳብ ካለ ጠቅላላ አድርገን። እንግዲህ ምናልባት የዲስካውንት አማራጮችም አሉ። እንግዲህ ደንበኞቻችን ሜሪት ላይ ንግድ ሱቅ ብለው ሲመጡ የተክለ ሃይማኖት ሳይት ላይ ነው ንግድ ሱቅ ነው የምንፈልገው ብለው ሲመጡ እንግዲህ እስከ 20% የሚደርስ ቅናሽ እናመቻችላቸዋለን። መደበኛው ከ15% እስከ 20% ድረስ ለደንበኞቻችን ስፔሻሊ በዚህ ቻናልም ብለው ለሚመጡ እኛም ብለው ለሚመጡም ደግሞ ጥሩ የሚባል የዲስካውንት አማራጭ አለን እጃችን ላይ። እሱን መጠቀም ይችላሉ ማለት ነው። ያ ማለት የሚገርምሽ እስከ 2.7 ጠቅላላ ክፍያቸው የሚወርድበት ትንሽ በሚባለው ሱቅ ላይ ከ1 ሚሊዮን ብር በላይ የሆነ ቅናሽ የሚያገኙበት ሁኔታ ነው ያለውና እንግዲህ ያቺ 1 ሚሊዮን ዛሬ ተቀንሳ ነገ ትርፍ ናት፣ ወደ ኪስ የምትገባ ገንዘብ ናትና ኦልሞስት በጣም ትልቅ የሚባል የዲስካውንት ኦፈር የያዝንበት ሲዝን ስለሆነ ግን እዚህ ጋር እንዲስተውሉት የምፈልገው ነገር በጣም ለጥቂት ደንበኞች ነው የወጣው። በጣም ለጥቂት ደንበኞች የወጣው ኦፈር ስለሆነ እንግዲህ ቀድሞ የመጣ ሰው አንደኛ ዲስካውንት ይጠቀማል፣ ጥሩ ሱቅ ያገኛል። ስለዚህ እነዚህ ነገሮች ለመጠቀም ቀድሞ እንዲመጡ ለማለት ፈልጋለሁ። ከዛ ባለፈ ከስር በምናስቀምጣቸው ስልክ ቁጥሮች በዋትሳፕ በቴሌግራም ቀጥታም በመደወል እኛን ማግኘት ይችላሉ። የሳይት ጉብኝቶች ማድረግ ይችላሉ። ቢሮአችን ላይ መጥተው ከኛ ጋር ይቺን ዲቴሉን ደግሞ በደንብ ዲስከስ አድርገን እነሱን የሱቅ ባለቤት የምናደርግበት ሁኔታ አለና እንግዲህ ውጭም ያሉ ደንበኞች ሊኖሩ ይችላሉ። በዚህ ቪዲዮ ላይ እየተመለከቱን ያሉ
እነሱም እንግዲህ ካሉበት ቅድም ባልኩሽ የሶሻል ሚዲያ አማራጮች እኛን ኮሚኒኬት አድርገውን የሚያስፈልገውን መረጃ እንሰጣቸዋለን። ተወካይ ካላቸው በውክልና እዚህ መጨረስ የሚችሉበትን ሁኔታ እናመቻቻለን። ከዛ ባለፈ ደግሞ እዛው ባሉበት አግሪመንቶችን የሚያስፈልጉ ዶክመንቶችን በዲኤችኤል በመላክ እነሱም ፈርመው ወደኛ በመላክ እንግዲህ የሱቅ ባለቤት መሆን የሚችሉበትን ሁኔታ እናመቻቻለን ማለት ነው። የነበረን ቆይታ በጣም ደስ ይል ነበረ። ስለ እያንዳንዱ መረጃ በቂ የሆነ ማብራሪያ ነበር የሰጠኝ። ስለ ጊዜ አመሰግናለሁ። እኔም በጣም አመሰግናለሁ። ውድ ተመልካቾቻችን ዛሬ በሜሪት ፕሮፐርቲስ የነበረን ቆይታ ይህንን ይመስል ነበረ። እንግዲህ በተለየ ሁኔታ ፈጥናችሁ ለምትመጡ ሰዎች ይህንን የሱቅ ባለቤት እንድትሆኑ ጥሩ የሆነ እድል ይዞላችሁ መጥቷል። እነዚህ ቅናሾችም ሱቆቹም ፈጠን ብለው ለሚመጡ ሰዎች እንደሆነ ሰምተናል። እናንተም እንግዲህ ቶሎ የዚህ ሱቅ ባለቤት እንድትሆኑ ፈጠን ብላችሁ ከታች በምናስቀምጠው ስልክ ደውላችሁ የሱቅ ባለቤት እንድትሆኑ እንጋብዛለን። በየጊዜው ደግሞ እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።